ሰላም ጤና ይስጥልኝ ውድ ሰሊሆን ቤተሰቦች እንደምን አላችሁ? በዓል እንዴት አለፈ? ቆንጆ እንደነበረ ባለሙሉ ተስፋ ነኝ። ዛሬ እንግዲህ የምገኘው እንደምታዩት በአንድ የጋራ መኖሪያ ግቢ ውስጥ ነው። ዛሬ በጣም ወደ ብርቱ ጀግና ጥበበኛ ደስ የምትል በቅርቡ ወደ ሶሻል ሚዲያ የተቀላቀለች እህታችን ክርስቲያን እህታችን ቤት ነው ጎራ የምንለው። እቺ እህታችን እንግዲህ ቤት ውስጥ ሆና ሁለት ልጆቿን እያሳደገች እንዲሁም ደግሞ ሶስተኛ ልጇ በመንገድ ላይ የሚገኝ እህታችን ናት። የዚች የክርስቲያን ሴት ህይወት ምን ይመስላል? እንዴት ቤቷ ታሳልፋለች? ስለ ትዳር ያላት ምልከታ ምን ይመስላል? ሴቶችስ እንዴት መሆን እንዳለባቸው ትመክራለች ብለን ጎራ ብለን ልናጫውታት ወደድን። አብራችሁን ቆዩ። መጣን ሰላም ለዚህ ቤት በዚህ እንዴት ነሽ? ሰላም ቆይሽ? እግዚአብሔር ይመስገን ግቢ። እሺ አመሰግናለሁ። እሺ ሰላም እግዚአብሔር ይመስገን። ልጆቼን እንግዲህ ሳስተካክል ብዙ ጊዜ ቀን የምጀምረው በዛ ስለሆነ ከልጆቼ ጋር እየሰማሽ ነው እንግዲህ ጨዋታቸውን እያስተካከልኳቸው ነው። እኛም መርሊን የመጣ ነው ግዴላ ስለመጣን ደስ ብሎኛል በጣም ስላገኘንሽ። እንግዲህ ብዙ ሰዎች ከሆነ ወዲህ በኋላ የሚያውቁሽ ይመስለኛል። በሶሻል ሚዲያው ላይ ቆንጆ እንቅስቃሴ እያደረግሽ የምትገኝ ሴት ነሽና ጥሩ እህታችን ናት። እንግዲህ ዛሬ አብረናት እንውላለን። እስከ መጨረሻው ተከታተሉ። ቴንክ ዩ። ቤትዬ በጧት ነው የመጣሁብሽ። ገና ልጆቹን እየቀሰቀሽ ታጠቡ፣ አበላሽ። በቃ የሚወራ አይደለም መቼም ከካሜራ ጀርባ የነበረው ስራ በጣም ብዙ ነበር። የሚጣፍጥ ቁርስ በላሁ፣ ቡና ጠጣሁኝ። እግዚአብሔር ያክብርልኝ ቤትሽን ክፍት አድርገሽ ስለተቀበልሽ እና ደግሞ እንደዚህ ዘንጠሽ ደግሞ አሁን ሌላ ሰው መስለሽ ቁጭ ብለሻል እና እስቲ ለተመልካቾቻችን ያው አንቺን የሚያውቁሽ በ2 ደቂቃ ወይም 1 ደቂቃ በማይሆን ቲክቶክ ፕላትፎርም ላይ ነው መንቀሳቀስ የጀመርሽው። ቤዛ ማን ናት? እንዴት ነበር አስተዳደግ? እስቲ ስላንቺ ንገሪኝ። በመጀመሪያ አክብራችሁኝ ቤቴ ድረስ ስለመጣችሁ እጅግ በጣም አመሰግናለሁ። ቲክቶክ ላይ በተወሰነ መልኩ ሰዎች ያውቁኛል ብዬ አስባለሁ። ስሜ ቤዛ ነው የሚባለው። ቤዛ ተከስተ እባላለሁ። ባለትዳር የ2 ወንድ ልጆች እናት፣ በአሁኑ ሰዓት ደግሞ ልጆቿን ቤት ቁጭ ብላ እያሳደገች ያለች አንድ ሴት ነኝ። ያው የተወለድኩት በጅማ ከተማ ነው። ጅማ ነው የተወለድኩት። የተወሰነ እድገቴ እዛ ነበረ። ከዛ በኋላ ደግሞ ወደ ሐዋሳ ከአባቴ ስራ ምክንያት ወደዛ ሽፍት አደረግን ማለት ነው። ከዛ ግማሽ ደግሞ የልጅነት ጊዜን እዛ ሐዋሳ ነው ያሳለፍኩት። ከዛ ደግሞ ወደ አዲስ አበባ መጥቼ ደግሞ ለትምህርት እዚህ መኖር ጀምሬያለሁ ማለት ነው። አሁን ደግሞ ያው ትዳር ይዤ አግብቼ እንግዲህ እየኖርኩ ያለው ሴት ነኝ ማለት ነው። ስለዚህ ወደ 3 ሀገራት ማለት ነው። አዲስ አበባ 3 ሀገራት ነው ያለሁት ማለት ነው። እና ያው እንደዛ ነው አሁን እየኖርኩ ያለሁት። ያው የሁለተኛ ልጅ ነኝ። ለቤቱ የሁለተኛ ልጅ ነኝ። አንድ እህትና አንድ ወንድም አለኝ። ያሳደገን አባታችን ነው። እንግዲህ ጥሩ የልጅነት ጊዜ የልጅነት ሚሞሪ አለኝ። በጣም ከማስታውሳቸው ጅማም ላይም እንዲሁም ደግሞ ሐዋሳ ላይም ጥሩ ቆይታ ነበረኝ። ከዛ ወደ አዲስ አበባ ሙቭ አደረግን ለክላስ ማለት ነው። በትምህርት ምክንያት ዩኒቨርሲቲ ስገባ ማለት ነው።
ኦኬ ትምህርት ቤታሽ እንዴት ነበር? የመጀመሪያ ዲግሪን በማርኬቲንግ ማኔጅመንት ነው የጨረስኩት። ከዛ ደግሞ ካገባሁ በኋላ ደግሞ ማስተርሴን በፕሮጀክት ማኔጅመንት ግራጁዌት አድርጌያለሁ ማለት ነው። እንዴት ነበር ወደ ትዳር ዓለም ከመግባትሽ በፊት የነበረሽ የስራ የህይወት ልምድሽ? ያው እንደ ማንኛውም እንደ አብዛኛው የኢትዮጵያ ፋሚሊ ያው ትምህርት ላይ በጣም ፎከስ የሚያደርግ ቤተሰብ ነው ያሳደገኝ። ስለዚህ ያው መማር የሚባለው ነገር ለእኛ ቤት በጣም ትልቅ ነገር ነበር ማለት ነው። ስለዚህ ያው ግቢ ከገባሁም በኋላ ሁለተኛ ፈርስት ዲግሪ እንደጨረስኩኝ ወደ ስራው ነው እንግዲህ የተቀላቀልኩት። በጣም ብዙ ኢነርጂ ነበረኝ፣ ደስ የሚል ቆይታም ነበረኝ። ያው ሰራተኛ አባት ነው ያሳደገኝ በጣም እና ብዙ ሲሰራ ነው የማየው እና ስለዚህ ለእኔም በጣም ጥሩ ኦፖርቹኒቲ መስሎ የሚታየኝ ያው በሰዓቱ ያደረኩት ነገር ምንድን ነው ወደ ስራ ጆይን አድርጌ በቃ ጥሩ ቆይታ ነበረኝ። ያው ለብቻዬ የመኖር እድልም ነበረኝ ከትዳር በፊት ማለት ነው ለአንድ 2 ዓመት። እንዴት ነበር ሙሉ ስታደርጊ? አሁን ቤተሰብ የሚያስበው እንደውም አንድ ቪዲዮ ሰርተሻል በዛ ጉዳይ እና ያዩት ነበር። ብዙ ጊዜ በእኛ የበፊት እናቶች አባቶቻችን ቤት ለቅቄ ልውጣ፣ አሁንም ብዙ ደስም አይለን ቤት ለቅቄ እስፔሻሊ ለሴት ቤት ትቼ ራሴን ችዬ ልውጣ ሲባል ከሌላ አንግል የሚያዩታሉ እና እንዴት ነበር ያንቺ ቤተሰብሽ አቀባበል ብቻሽን ለመኖር ስትወስኝ? እንዳልኩሽ እኛ ያሳደገን አባታችን ነው። 3 ልጆች ነው ለቤቱ 3 ልጆች ነው ያለነው እና በጣም ነፃ አድርጎ ነው ያሳደገን። በጣም ኦፕን ማይንድድ ነው። የሆነ ነገር እናደርጋለን ካለን ያለውን ነገር አድቫይስ ነው የሚሰጠን፣ ይመክረናል፣ ሊመጣ የሚችለውን ነገር ያስረዳናል። ከዛ በተረፈ ግን በቃ ፌስ አድርጉት የሚል አባት ነው ያለን እና ያ አይ ቲንክ ነፃ ሆኜ ማደጌ እንደዚህ አይነት ሀሳቦችን ለማሰብ ብዙ አልከበደኝም። ከኔም ማለት ነው ይህ ሀሳብ የመጣው ኖርማሊ ከኔ ነው። ቤተሰቦች አሉኝ እዚህ አዲስ አበባ ውስጥ አክስቶች አሉኝ፣ አጎቶች አሉኝ፣ ምናምን በደንብ ቤተሰቦች አሉኝ። እንደውም ከትምህርት ቤት ተማሪ ያለው ዲግሪን ስማር ቤተሰብ ጋር የተማርኩት ማለት ነው። ግን ከዛ በኋላ ያው እቅዱ ነበረኝ። በቃ የበፊት ያው የምታስቀምጫቸው ጎሎች አሉ አይደል? ግራጁዌት ካርኩ በኋላ ወደ ስራ ገባለሁኝ፣ ከዛ ደግሞ ወደ ብቻዬን መኖር አለብኝ ምናምን የሚለው ነገር ለእኔ በቃ እንደ አንድ ራሴን ቻሌንጅ ማድረግ አለብኝ ብዬ ከማስባቸው ነገሮች ውስጥ ነበሩ። በተለይ ደግሞ ከማግባት በፊት በቃ ራሴን ችዬ ማየት አለብኝ የሚለው ያ ጉጉት ነበረኝ እና እግዚአብሔር ረድቶኝ በመጀመሪያ የገባሁበት ስራም ጥሩ ጊዜ ነበረ። በቃ ጥሩ እድል ፈጥሮልኝ ነበረ። ስለዚህ በቃ ወዲያው ኦልሞስት ብዙም አልቆየሁም። ኦልሞስት በጣም ትንሽ ጊዜ ነበረ ቤት ራሴን ችዬ ለመውጣት በጣም ትንሽ ጊዜ ነበረ። እዚህ ወዲያው ነው ሙቪ ያደረግኩት ማለት ነው። አባቴ በጣም አክሰፕት አድርጎኝ ነበር፣ ምክንያቱም ያለኝን ጉጉት ያውቃል ምናምን እና ፕላስ ደግሞ በጣም ላይፌ ላይ እግዚአብሔር በጣም እተማመናለሁ ከምንም በላይ በቃ ይሄ ልጅነቴን ምናምን ብቻ ሳይሆን ማየው በቃ እግዚአብሔር እንደሚረዳኝ የሆነ ስቴት መሄድ እንደምችል በጣም ማመን ስለነበረ ለእኔ ያን መወሰኑ ያን ያህል ከባድ አልነበረ። ጌታ ረድቶኝ እንግዲህ ያው ብቻዬን ለመኖር አልፎ ደግሞ አሁን ሳይሆን ደስ ይለኛል። ወደኋላ ገባ ሳይሆን እንኳን አደረግኩት ከምላቸው ነገሮች ውስጥ ነው። በጣም ብዙ ነገር ተምሬበታለሁ እውነት ለመናገር ነው። በቤተሰብ በቃ አክሰፕት ነበረ ሀሳቤ ማለት ነው። ደስ ይለኛል። እንዴት ነበር ባለቤትሽን ያወቅሽ? ያው ወደ ትዳር ከመጣሽ ስንት ጊዜ ሆነሽ? አሁን ወደ 6ኛ ዓመት ልንደፍል ነው። በጣም ቆንጆ ጊዜ ነው እና እስቲ እንዴት ነበር? በምን አጋጣሚ ነበር ከባለቤትሽ ጋር የተዋወቅሽው? አጋጣሚ የተዋወቅ ነው ያው ትራንስፖርት ላይ አጋጣሚ እንተያያለን ማለት ነው። እንደዛ አጋጣሚ ተያየን። ከዛ በኋላ ግን ድጋሚ ወደ ቸርች አካባቢ ላይ ድጋሚ ድሉን አገኘን የመተያየት በአይን ብቻ ነበረ። ከዛ በኋላ ደግሞ ቸርች አካባቢ ላይ ድሉን አገኘን የመተያየት ምናምን። ከዛው ያው ተዋወቅን። ከዛ እዛው ኢንጌጅ እናደርግ ነበር ቸርች ላይ። ስለዚህ ጥሩ ቆይታ ስናሳልፍ መተዋወቁ መጣ ምናምን። ያው በቃ ኮመን ነገሮችን ማየት ጀመርን ላያችን ላይ። ያው ኮመን የሚያደርጉ ብዙ አንድ የሚያደርጉ ነገሮች ነበሩ። ስለዚህ በቃ ወደ ቁም ነገሩ አዘነበል። እንኳን ባትጋቡ ባትወዱ እና ዛሬ እዚህ ቤት ያለ እንግዲህ ቤዛ አሁን ያስተዋወቀን የቲክቶክ ፕላትፎርም ነው። ሶሻል ሚዲያን ወደ ሶሻል ሚዲያ ለመምጣት ምን ገፋሽ? እንደው ልምጣት ስቲችን ያወራ ያልሻት ሀሳብ ነበረች ወይስ ምንድን ነው ያመጣሽ? መጀመሪያ ያመጣኝ ያው ሁላችንም የሆነ ፍርሃታችንን ፌስ ማድረግ እንፈልጋለን አይደለም። ያው ቀላል ነው ብዬ አላስብም። ሚዲያ ላይ መምጣት ከዚህ በፊት የሚዲያ ኤክስፒሪየንስ ከሌለሽ ከባድ ነው።
አንደኛ እሱም ፌስ ማድረግ በጣም እፈልጋለሁ። ላይፌ ላይ የሆነ ፍርሃት የምላቸውን ነገሮች የሆነ አንድ ስቴፕ ሄድኩ ይሰማኛል፣ የሆነ ፍርሃቶችን ፌስ አደረግ ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ አሁን ብዙ ጊዜ እንደውም ቲክቶክ ላይ በምታወቅበት ነገር የእናትነት ኮንተንት ነው የሚሰራው እና እዛ ላይ በሚሰራው ነገር የምታወቀው ያው ቤት ውስጥ ተቀምጣ ያለችን የአንድ እናት ውሎ ምናምን ነው ማሳየው ማለት ነው። ከልጆቼ ጋር የሚኖረኝን ቆይታ እንዴት ውላለው፣ ከዛ አንዳንድ ደግሞ ለእኔ የጠቀሙኝን የፋሚሊ ቤዝድ የሆኑ ሀሳቦችን አነሳለሁኝ። እንደዛ አይነት ነገሮችን አነሳለሁኝ። እንደዛ እንድመጣ ያደረገኝ በቃ የመጀመሪያው ቤት ነበር መቀመጤ፣ ቤት ውስጥ መሆኔ በቃ ለምን ኮንተንት አልሰራም የሚል ሀሳብ መጣልኝ። ስለዚህ ደግሞ ኮንተንት መስራት ደግሞ የፈለኩት የምወደው ነገር ምንድን ነው ብዬ ነው መነሳት የፈለኩት ማለት ነው። ያው ከጨዋታውም ከቀልዱም ፈን ከማረጉም በዘለለ ማለት ነው። እዚህ እንደዛ ሳስብ ደግሞ እኔ በጣም የቤተሰብ ነገር በጣም ወዳለሁኝ። ቤተሰቤ ላይ እግዚአብሔር በረዳኝ መልኩ መስራት ወዳለሁኝ። እናትነቴ ላይ ሚስትነቴ ላይ መስራት ደስ ይለኛል። ስለዚህ እሱን ያወቅኳትን ነገር ደግሞ የነኳትን ነገር ለሰዎች በቃ ብዙም ባትሆንም ትንሽ ያን ያህል ብዙ ዓመት አይደለችም፣ ግን የረዱኝ ነገሮች እኔ ያገዙኝ ነገሮች በቃ ብዬ ማስባቸውን ነገር ባጋራ ብዬ አሰብኩኝ። አይ ቲንክ ጥሩ ተቀባይነት አሪፍ ነገር አይችልበታል። በዛ ላይ መረጥሹም ኮንተንት ወይም ይዘሽ የተነሳሽው ሀሳብ ይሄ እንደ ቀልድ የሚታለት ጉዳይም ስላልሆነ በጣም አሪፍ ነው። ቤዛ እንግዲህ አሁን የመጀመሪያ ዲግሪዋን የሰራች፣ ሁለተኛ ደግሞ ዲግሪ ማስተርሷን የጨረሰች ሴት ናት እና አሁን ግን ቤት ውስጥ ቁጭ ብለሽ 2 ልጆች ታሳድጊያለሽ። እንደምናይሽ ደግሞ አሁን 3ኛውን በሂደት ላይ እና እንዴት ነው እስቲ ቤት ውስጥ መዋል ከልጅ ጋር ከዛ ደግሞ መንፈሳዊ ሴት ነሽ እና አንድ ክርስቲያን ሴት እንዴት አይነት አዋዋል ነው የምትውለው ቤት ውስጥ? ቅድም እያየሁሽ ነበር ሊሰማሽ የሚችለውን አንዱ ልጅሽን ይዘሽ እያነበብሽለት እግዚአብሔር ቃል እያካፈልሽው ነበር እና እንዴት ነው እስቲ ቤት ውስጥ መዋል? እንግዲህ ቤት ውስጥ መዋል እንደ እናት ቀላል ነገር አይደለም። እንደ ቀላል የሚታይ ነገር አይደለም። ትልቅ ስራ ነው። እንደ ክርስቲያን ደግሞ ስናስበው ትልቅ ጀነሬሽን ነው ቢልድ የምታደርጊው ብዬ አስባለሁ። ግዴታ ውጭ ወጥተሽ ብዙ ሰዎችን ማግኘት አለብሽ ብዬ አላምንም። እግዚአብሔር ለሰጠሽ አደራ ለዛ ታማኝ መሆን ከቻልሽ በዛ ውስጥ ብዙ ሰዎች ይኖራሉ፣ ብዙ ጀነሬሽኖች ይኖራሉ ብዬ አስባለሁ እና እናትነትም ሳስበው እኔ እንደሚገባኝ እንደ ክርስቲያን ጥሪ ነው ብዬ አስባለሁ። ወላጅ መሆን ጥሪ ነው። እግዚአብሔር የሚሰጥሽ ጸጋ ነው። እግዚአብሔር ለሰጠሽ ስጦታ ታማኝ ሆነሽ መገኘት አለብኝ ብዬ አስባለሁ እና ከበፊትም ጀምሮ እኔ በቃ አሁን የምኖራቸው ህይወቶች ላይ ከበፊት የተነሱ ናቸው። በቃ ወደፊት የዛኔ ቁጭ ብዬ ፕላን አደርጋለሁ። እንግዲህ ወደፊት ትዳር ሲኖረኝ እንዴት አይነት ትዳር ቢኖረኝ፣ እንዴት አይነት ልጆች ባሳድግ ብዬ አስባለሁ። እውነት ለመናገር ላይክ በቃ እግዚአብሔር የሆነ በቃ ይሄ ጀነሬሽን በቃ እንደዛ እንደ ጀነሬሽን ነው ማያቸው። በቃ እግዚአብሔር ሆይ ላይክ ጸልያለሁኝም በቃ ጌታ ሆይ ገና ያልተወለዱ ልጆቼ እውነት ለመናገር ጌታ ረድቶኝ ጸልይ ነበር ነው ማለት በቃ እግዚአብሔር መልካም ልጆች እንዲሰጠኝ ወይም ደግሞ መልካም እናት ሆኜ ማሳደግ እንድችል እግዚአብሔር እንዲረዳኝ በጣም ጸልያለሁ። እዚህ ስቴስ ደግሞ እንደ ቀልድ የሚታይ ነው ብዬ አላስብም፣ በተለይ በዚህ ጊዜ ማለት ነው። ስለዚህ በቃ ያ በጣም ሞቲቬት ያደርገኛል ማለት ነው። ልጆቼ ፎከስ እንዳደርግ በጣም በቃ እግዚአብሔር ለሰጠኝ ነገር በጣም አደራዬን መመለስ እንዳለብኝ፣ አደራዬን ተቀብዬ በትክክል መንገድ ማሳደግ ልጆቼ እንዳለብኝ ሳመገና እሱን ነው እንግዲህ ሼር ማደርገው ማለት ነው። እንግዲህ በተቻለኝ አቅም ያው እንደ ክርስቲያን ነገሮቻችን የሚነሱት ከእግዚአብሔር ቃል ነው ብዬ አምናለሁኝ እና ያው መንፈሳዊ ሴት እንዴት ናት፣ እግዚአብሔር የምትፈራ ሚስት እንዴት ናት፣ እግዚአብሔር የምታስቀድም እናት እንዴት ናት የሚለውን መነሻችን የሚሆነው እና በተቻለኝ አቅም በዚህ ዘመን እስፔሻሊ ደግሞ ልጆቼ ላይ በጣም መንፈሳዊ እድገታቸው ላይ መስራት አለብኝ ብዬ አስባለሁ። ምክንያቱም በጣም ለእኔ በህይወቴ ጠቅሞኝ ያገኘሁት ነገር እሱ ስለሆነ ማለት ነው። በህይወቴ እግዚአብሔር ማስቀደሜ በብዙ መንገድ ሲረዳኝ አይቻለሁ፣ ሲያግዘኝ አይቻለሁ። ከምንም በላይ ሰላማዊ ሴት አድርጎኝ አይቻለሁ። እውነት ለመናገር በቃ ውስጥ ያለውን ሰላም ልገልጸው ማልችለው ሰላም አለ። በየትኛውም ህይወት ውስጥ ባልፍ፣ በየትኛውም ነገር ውስጥ መንገድ ውስጥ ባልፍ እግዚአብሔር ከኔ ውስጥ እንዳለ በቃ እግዚአብሔር ከኔ ጋር እንዳለ የሚሰጠኝ ሰላም ልገልጸው አልችልም። በቃ እግዚአብሔርም ቃል እንደሚለን አይደለ ዓለም ሊሰጣችሁ የማይችለውን ሰላም ሰጥቻችኋለሁ ነው የሚለው እና
ያ ሰላም ውስጥ ያለ። ስለዚህ ይህን ሰላም ለልጆች ያለማካፈል ለእኔ አልችልም። ባድ ነው በእውነት ነው የምልሽና ስለዚህ እኔ በህይወታቸው እግዚአብሔር እንዲያስቀድሙ እፈልጋለሁ። በዘመናቸው በህይወታቸው እግዚአብሔር እንዲመራቸው ልጆቼን እፈልጋለሁኝና እሱን በተሻለኝ አቅም ኦፍኮርስ በጣም ገና ልጆች ናቸው። ብዙም ያን ያህል እንትን የምላቸው ነገሮች አይደሉም። ግን ዝም ብዬ ትናንሽ ነገሮችን በማድረግ በቃ ላይክ እኔን እንዲያዩ ለምሳሌ መጽሐፍ ቅዱስ ሳነብ እሷን ነው ላደርግላቸው የምችለው። በጣም ባይዘዌ ትንሽ የምትመስል ግን በጣም ትልቅ አሻራ በቃ ጸሎትን ምናምን ትንሽ እስኪ ጸልይ ቃሏን እንዲያውቋት መጸለይ የሚባለው ነገር እንዳለ ቃል ማንበብ የሚባለው ነገር እንዳለ እሱን እንዲያዩ ከህይወቴ ለማሳየት እሞክራለሁ። አሁን ቢሆን ማለት ነው። ምክንያቱም ገና ብዙ ማገናዘብ የሚችሉበት ስላሉ ማለት ነው። እና በዛ ውስጥ እናልፋለን ማለት ነው። በጣም ደስ ይላል። አንድ በጥሩ ሁኔታ ያደገን አንድ ወንድ ልጅ ሰጭናለሽ ማለት ነው። ከዛ ነው ቀጣይ ያለ አሁንም ደግሞ አለ ትልቅ ብዙ ጀኔሬሽን ነው እንዳልሽው፣ ቀልድ አይደለም። ልጆች ነው የሚመስሉት። አሁን እያወራሽ የሚስትነት ድርሻ የእናትነት ድርሻ ስትይ ነበርና አሁን እኔም ሴት ነኝ፣ እናትም ነኝ፣ ሚስትም ነኝ። ተመልካቾች አሉ እና እስቲ አሁን አንቺ የሚስትነት ድርሻ ምንድን ነው ብለሽ ታስቢያለሽ? የእናትነት እስቲ ከፋፍለሽ ብታጫውች። እንግዲህ አብዛኞቻችን ሁላችንም ብዬ አስባለሁ ስለ ሚስትነት ስናስብ፣ ስለ ሴት ስናስብ ባይብል ላይ የምናገኛት አንድ ሴት አለች። ምሳሌ 31 በጣም የምንወዳት የምንጠቅሳት እሷን መሆን የምንመኛት አይነት ሴት አለች እና ያው በተቻለ አቅም ወደዛ ለመሄድ ነው ጥረት የምናደርገው ብዬ አስባለሁ። እና ያው መጀመሪያ ሚስትነት ይቀድማል ከእናትነት። ያው መጀመሪያ እግዚአብሔር የምትፈራ አይነት ሚስት ለመሆን ነው ሁልጊዜ ጥረቴ። ምክንያቱም እግዚአብሔርን በፈራሽበት ልክ ቤትሽን ታከብሪያለሽ፣ ባልሽን ታከብሪያለሽ፣ ህይወትሽን ትወጃለሽ። በጣም ብዙ ጥቅሞች አሉት እዛ ውስጥ ማለት ነው። እና በቃ መጀመሪያ ማስቀደምም ባላንስ ለማድረግ የምሞክረው መንፈሳዊ ህይወቴን በቃ ሁልጊዜ ቼክ ማድረግ የምፈልገው እግዚአብሔር በረዳኝ መልኩ። ያው ቀላል ነገር አይደለም። በዚህ ስቴስ ያለሽ ታደርጋለሁ ግን ብዙ አንቺን የሚፈልጉ ነገሮች አሉ። ኢቨን ስፒሪቹዋል ላይፍሽን እንኳን ጥሩ አድርገሽ እንዳታስኬጅ የሚያደርጉሽ በጣም ብዙ የአንቺን አቴንሽን የሚሰርቁ ነገሮች አሉ። ግን በተቻለኝ አቅም ግን ያችን ነገር ላለማጣት እጥራለሁ። ያን ያህል ጎበዝ ነኝ እያልኩ አይደለም፣ ግን እጥራለሁ። በቃ ያቺ ነገር እንድጠፋብኝ አልፈልግም ውስጥ። ምክንያቱም የቤቴን መሰረት እሱ ነው ብዬ ነው የማስበው። እግዚአብሔርን ማስቀደማችን ያው እግዚአብሔርን ቃል እንደዛ ነው አይደል? እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል የሚለው እና መሰረታችን እሱ ነው ብዬ ነው የማስበው። ስለዚህ እንደ ሚስት በቃ እሷን ለመጠበቅ ነው በተቻለኝ አቅም የምሞክረው፣ እንደ ራሴም እንደ ግሌ ማለት ነው። በህይወቴ የምወደው ፓርት እሱ ነው። በጣም ማስቀድመው የህይወት ክፍሌ ስለሆነ እሱ ነው ማለት ነው። እንደዛ አደርጋለሁኝ። ከዛ ደግሞ ወደ እናትነቴም ስመጣ በቃ ልጆቼን በእግዚአብሔር ቃል እንግዲህ የሚደግፈን ነገር ነው አይደለ? እንደዛ ልጅህን በሚሄድበት መንገድ ምራው ነው የሚለው በሸመገለን ጊዜ ከዛ ፈቀቅ አይልም ይላል። ስለዚህ እንደ እናት ደግሞ ትልቁን ሮል መጫወት አለብኝ ብዬ አስባለሁኝ። እና ልጆችን ሳስብ እውነት በጣም ኢንስፓየር የሚያደርገኝ የባይብል ቦታ ያለው ምንድን ነው የሙሴ እናት በጣም ኢንስፓየር ታደርገኛለች ሳስባት። ልጇን ያሳደገችበት መንገድ በጣም ያስገርመኛል እውነት ለመናገር። ለምንድን ነው እንደዛ ምለው? ሙሴ እንግዲህ እንደምናውቀው እስራኤላዊ ነው። ነገር ግን ኢንቫይሮንመንቱ ያደገበት ግብፅ ውስጥ ነው። ግን እናቱ ግን ዕብራዊ አድርጋ ያሳደገችው ነው። ዋው እላለሁ፣ በቃ እገረማለሁ። ማለት ምን ያህል እግዚአብሔር ለእናት የሰጣት ጸጋ አለ። ልጇን ሼፕ ማድረግ ምን አይነት ብትችል ነው ኢንቫይሮንመንቱ እንግዲህ አሳድጊልኝ ብላ የፈርዖን ልጅ ስትሰጣት አጥቢልኝ አሳድጊልኝ ስትላት ያቺ የሆነች ሲዝን አለች እናትየዋ እሱን ሼፕ ማድረግ የቻለችበት የሆነች ሲዝን አለች። በቃ ያደገው እንግዲህ ኢንቫይሮንመንቱ እንደምናውቀው ግብፅ ውስጥ ነው፣ የንግስና ቤተሰብ ውስጥ ነው። ግን እንዴት ስብዕናው እንደቀረጸች ሳስብ በቃ እግዚአብሔር ይህን ጸጋ ሰጥቶኛል ማለት ነው። ልጆቼ ለካስ ሊድ ማድረግ እችላለሁ የሚለው ነገር በጣም በቃ ኢንስፓየር ያደርገኛል። እና እውነቴን ነው የምልሽ እሱን ክፍል በጣም ነው የምወደው። እና እግዚአብሔር ለእኔ እንደሰጠኝ ሳስብ በጣም ይገርመኛል። ስለዚህ እኔ በጣም ኢንፍሉዌንስ ማድረግ እችላለሁ። እግዚአብሔር ያን ጸጋ ሰጥቶኛል፣ ልጆቼን መምራት እችላለሁ
ያስባለሁ እና ስለዚህ እሱ በጣም ፓሽኔት ያደርገኛል እና ስለዚህ በቃ እሱን ሳስብ እንግዲህ በጣም እገረምበታለሁ። እንግዲህ ጌታ እንዲረዳኝም የእናትነትን ጸጋ ለእኔም ለአባታቸውም እግዚአብሔር በቃ ያን ጸጋ የወላጅነትን ጸጋ እውቀትን፣ ጥበብን እግዚአብሔር እንዲሰጠን እንግዲህ ሁሌ ጸሎቴ ነው። እንግዲህ በጣም የምወደውን ክፍል ያነሳሽው የሙሴ እናት ከባድ ነው። እኔ እንደውም በጣም የሚገርመኝ አሁን አንቺ ያነሳሽው ማሰብ በጣም የሚገርም ነው። ለምን በማይመች ሁኔታ ውስጥ አድርጎ ግን ራዕይ ማድረግ እሱ ከባድ ነበር። ምንስ ብትነግረው ነው ምንስ ብታወራው ነው የሚለው እንትን በጣም ከባድ ነው እና እግዚአብሔር እሱን ስልጣን ሰጥቶናል። በጣም ደግሞ የሚገርመኝ በማይቻል ሁኔታ ውስጥ ነው የወለደችው። ይገደላል ወንድ ልጅ፣ ግን እሷ የመጨረሻ አቅሟን የተጠቀመችው እዛ ክፍል ላይ እኮ ማለት የመጨረሻ አቅሟ ምንድን ነው? ያቺን እንትን ሰርታ ወንዙ ላይ መልቀቅ ነበር እና አንዳንድ ጊዜ እንዲህ ከሰዎች ጋር ስናወራ ምናምን አሁን ዘመን ላይ ልጅ ማሳደግ በጣም እኮ ከባድ ነው። የቱንም ያህል ቢለፋ ነገ የሚወጡበት የሚውሉበትን ቦታ ነው የሚመስሉት። ነው እንደ ሙሴ እናት እስከ መጨረሻ ማለት የአንቺ አቅም፣ የቤዛ አቅም፣ የምስር አቅም እስከሚችለው ጥግ የሙሴ እናት እኮ አቅሟ በቃ እዛ ጋር ማለት መጣል ላይ ነው። ስትጥለው ግን ያረፈበት ቦታና መጨረሻው ግን አምሮላታል። ስለዚህ እስከምንችለው አቅማችን፣ እውቀታችን፣ ገንዘባችን እስከምንችለው ጥግ ድረስ መሄድ ነው። ቲንክ ይወጣ ደስ የሚለኝን ክፍል ያነሳሽው እና ቤዛ የተማረች ናት፣ ብቻዋን የኖረች ናት፣ ራሷን ያስተዳደረች ናት። በትዳሯ ደግሞ ሶስተኛ ልጅ ልትደግም ሂደት ላይ ያለች ናት እና ስለ እንትን አንስተሻች ነበር ሶሻል ሚዲያሽ ላይ ስለ ትዳር ህይወት ምንድን ነው ያልሽው? ቆንጆ ሴት ያለችበት ቤት አባባላ እድል ልስጥሽ። ኦኬ ያነሳት ያነሳሻት ያች ኦኬ ላይክ ብዙ ጊዜ የሚባለው እኛ ሀገር ላይ በጣም ትዕግስተኛ፣ ታጋሽ፣ ጸጥ ብላ በቃ ዋጣ አድርጋ የምትኖር ሚስት ባለችበት ቤት ውስጥ በጣም ጥሩ ትዳሮች አሉ ተብሎ ይታሰባሉ። ነገር ግን እኔ ደግሞ ምስማማው በዛ ሳይሆን በጣም ጥሩ ሊደሮች፣ ጥሩ ባሎች እነዛ ባሉበት ቤት ውስጥ ደግሞ ጥሩ ቤተሰባቸውን የሚያስቀድሙ ባሎች ባለበት ውስጥ ጥሩ ትዳሮች አሉ ያምናለው የሚለውን እንግዲህ አንስቻለሁ። እና እንዴት ነው የሰሩት አቀባበል? ለምን ብዙ ጊዜ ሴት ላይ ነው እንትኑን የምንሰጠው እና እውነት ነው ባል ሊደር ነው መምራት ያለበት ባል ነው እና እችን እስኪ አባባልሽን በደንብ ብታብራሪያት። ያው እንግዲህ ይሄን እንድል የሚያደርጉኝ እውነት ለመናገር ያው የሆነ ካነበብኳቸው ምናምን የሆነ በራሴም ጥናት ሰርቼ ምናምን እንደዛ ሳይሆን ከምኖረው ህይወት ነው ብዙ ጊዜ የምነሳው እዛ ቲክቶክ ላይ አንዳንድ ነገሮችን ሼር ማደርገው እና እንደ መጀመሪያ በአባቷ እንዳደገች ሴት፣ በመልካም አባት በጥሩ አባት እንዳደገች ሴት እንግዲህ የአባትን ሮል እንግዲህ ሳይ ነው ያደግኩት። እሷ ኢንፍሉዌንስ አድርጋለች፣ በጣም ኢንፍሉዌንስ አድርጋኛለች። በመጀመሪያ ኦኬ ወንድ ልጅ እንዴት መልካም ሲሆን ጥሩ ሰዎችን ለካስ ማፍራት ይችላል የሚለውን በቃ ጥሩ ልጅነት እንዳልኩሽ ሰጥቶኛል አባቴ እና ስለዚህ አንድ እሱ መነሻ ይሆናል። ሁለተኛ ደግሞ እግዚአብሔርም ረድቶኝ አሁንም የትዳር አጋሪ ባለቤቴ በጣም መልካም ሰው ነው፣ ጥሩ የቤቱ አስተዳዳሪ ሊደር ነው። ስለዚህ እሱንም ሳይ በጣም ኢንስፓየር ያደርገኛል። በቃ ኦፍኮርስ ትዳር በአንድ ሰው ወይ አንድ እጅ አያጨበጭብም። የአንድ ሰው ብቻ ኃላፊነት አይደለም። የሚስትም ሮል አለ፣ የወንድም ሮል፣ የሴትም ሮል አለው። ግን ደግሞ መሪው እኔ ወሳኝ ነው ብዬ አስባለሁ። ምክንያቱም እኛ እንደ እግዚአብሔር ቃል እንደምንመራው ወንድ ልጅ ባል የቤት ራስ ነው አይደለም? የቤት ራስ ነው፣ የቤቱ አስተዳዳሪ ነው። መሪነት ተሰጥቶታል፣ አስተዳዳሪነት ተሰጥቶታል። ስለዚህ እሱ ሩሉን በደንብ መጫወት ከቻለ ብዙ ጊዜ ሴት ልጅ ተከታይ ናት፣ ረዳት ናት፣ አጋዥ ናት እና መልስ የምትሰጥ ናት። ብዙ ጊዜ እንደ ተፈጥሯችንም ብዙ ጊዜ መልስ ሰጪ ነን እኮ እኛ ለተሰጠን ነገር መልስ እንሰጣለን። ኦፍኮርስ የዋይዝ የሆነችም ሴት ታስፈልጋለች በዛ ቤት ውስጥ አስተዋይ የሆነች ሴት። ምክንያቱም አስተዋይ ሴት ቤቷን ትሰራለች ስለሚል ማለት ነው እና ግን ደግሞ አብዛኛው ኔቸራችንን ማፈጣጠራችንን ብዬ ሳስበው እኛ ለሚሰጡን ፍቅር ለሚሰጡን ኢቨን እንኳን የተባለው እኮ መጀመሪያ ግዛት ሳይሆን ወይም ውደዳት ነው የተባለ አይደለም። መጀመሪያ የቀደመው ነገር በቃ ክርስቶስ ቤተክርስቲያንን እንደወደደ እንደዛ ሚስትን ውደዳት፣ እሷ ደግሞ ለመገዛት አይከብዳትም እያስባለሁ። ለሱ ሰሬ እንደማድረግ ለሱ በቃ ቤቱን እንደዛ መልካም ለማድረግ አይከብዳትም እያስባለሁ። ከሱ እንደ እግዚአብሔር ቃል ጥሩ ነገሮች ማግኘት ከቻለሽ እያስባለሁ ነው።
ሶስቱን ነው እንግዲህ ብዙ ጊዜ ማለት ነው። ስለዚህ ወንዶች የሚሰጡን ነው እኛ አብዝተን የምንሰጠው ልጅም ይባላል እኮ ከእነሱ ተቀብለን ያገኘነውን ጥሩ አድርገን እንሰጣለን። እሱ ጥሩ ትሪት ሲያደርግሽ እኛ መልሳችን ደግሞ እጥፍ ይሆናል። ባይቻል በቃ እንደዛ አድርገን የተፈጠርነው እና ስለዚህ እኔ የቤቱ አስተዳዳሪ ወንዱ በጣም ትልቁ ሮል ትዳር ላይ ይጫወታል ብዬ አስባለሁ። ኦፍኮርስ ያቺ ሴት ግን ዝም ያለችው ጸጥ ያለችው ተስማምቷት ላይሆን ይችላል። ሁኔታዎች ብዙ ነገሮች ይዟት ሊሆን ይችላል። በቃ ልጆቼን ብላ ሊሆን ይችላል። ግን ጥሩ ወንድ ግን ካለ፣ ጥሩ ባል ካለ፣ ጥሩ አባት ካለ እዛ ቤት ውስጥ ሴት ጥሩ ምላሽ ትሰጣለች የሚል እምነት አለኝ። ምን አለ መሰለሽ ቤዚ፣ አሁን ላይ የምንመለከታቸው ቤት መዋልን፣ ልጆች ማሳደግን፣ ቤት ውስጥ ማሳለፍን ተምረሽ እንደከሰርሽ እንደ በታችነት የሚያዋሉ ወይንም ደግሞ በቃ ትዳር ያዘች ልጅ ወለደች ቁጭ አለች ምናምን እና ስለሱ ምን ትያለሽ? ያንቺም አንዳንድ ፖስቶች ላይ አይቻለሁኝ እና ምንድን ነው ምልከታሽ? እኔ እንደምረዳው እንደሚመስለኝ የምንማረው የሆነ ኢምፓክት ለማምጣት ነው ብዬ አስባለሁ። ከገንዘብ በተጨማሪ ኦፍኮርስ ገንዘብ ማምጣት መስራት አንድ ነገር እንዳለ ሆኖ ግን ተጽዕኖ መፍጠር ነው የምናስበው ሁላችንም ብዬ አስባለሁ። ከገንዘብ በዘለለ ስናስብ ማለት ነውና ተጽዕኖ መፍጠር ደግሞ ስታስቢ ሞር ልባችን ናቹራሊም ያደላል ብዬ ማስበው ሰዎች ላይ ነው ኢምፓክት ማምጣት የምትፈልጊ አይደለ? ሰዎች ላይ። ስለዚህ ሰዎችን ደግሞ ከየት እነሳለሁ እስቲ ቤት ውስጥሽ ነው ከቤት ውስጥ ነው መነሳት አለብሽ ብዬ ማስበው። ተጽዕኖ የሚጀምረው ከቤት ነው። ትክክለኛ ህይወት የሚጀምረው ከቤት ነው። የኖርሽውን ህይወት ነው እዛው ጥተሽ ከዛ በኋላ ሼር አድርገሽ ሰዎችን መቀየርም መለወጥም የምትችሉ ብዬ አስባለሁና ቅድም እንዳልኩሽ እናትነት ትልቅ ጸጋ ነው፣ ትልቅ በረከት ነው፣ መታደልም ነው እውነት ለመናገርና በዛው ልክ ደግሞ ለተሰጠሽ ደግሞ ልጆች ላመጣሻቸው ልጆች ከእግዚአብሔር በታች ፈቅደሽ ይሁን ብለሽ ኃላፊነትን እቀበላለሁ ብለሽ ምክንያቱም እናትነት ያቺ መውለዷ አብራፈን የምታረጊያት ፓርት ብቻ ሳይሆን ኃላፊነት ነው። ሁሉም ነገር ኃላፊነት ነው አይደለ? ስለዚህ ያን ኃላፊነቴን ደግሞ መወጣት አለብኝ ብዬ አስባለሁ። ፕላስ ደግሞ ህይወት እንደ ቅደም ተከተል ነው ብዬ አስባለሁ። ሁሉም ነገር እኩል አናስኬደውም አይደለ? የሆነ ጊዜ የምታስቀድሚ ህይወት አለ፣ የሆነ ጊዜ ደግሞ ትንሽ ዘግየት የምታረጊ ህይወት አለ። ስለዚህ እኔ በገባይ ልክ የተወሰነች ጊዜ ነው ከልጆቼ ጋር አሁን ያለኝ ጊዜ። ትምህርት አለ፣ ወደ ትምህርት ይገባሉ። የዛን ጊዜ አላገኛቸውም። ከዛ የኢንቫይሮንመንቱ ናቸው የውጭው ዓለም ናቸው ልጆቼ እንጂ የኔ አይደሉም። አብዛኛውን ጊዜ ብዙ ነገሮች የሚቀበሉት ከውጭ ይሆናል። ስለዚህ ያለችኝ ትንሿ ጊዜ እቺ ናት። ስለዚህ ያችን ጊዜ በጣም መጠቀም አለብኝ ብዬ አስባለሁ። እኔ መነሻዬ እንደዛ ነው። ልጆቼን ብዬ ወደ ውስጥ ስገባ ወደ ቤት ስገባ ያ ነው ምክንያቴ የነበረውና ኤርሊ ስቴጅ ላይ በጣም ብዙ ልጆች ይሰራሉ። በቃ ልጆች የሚሰሩበት ኢቨን ሳይኮሎጂካሊ ምናም ብታይ በጣም ይሄ ከመጀመሪያ ጀምሮ ያለው እስከ 7 ዓመት ምናም በሚባለው እድሜ ውስጥ ነው በጣም ልጆች ብዙ ነገሮችን የህይወታቸውን በቃ መሰረት የሚያገኙት ቫልዩአቸውን ክሬት የሚያደርጉት በቃ ብዙ ነገሮችን ወደ ውስጣቸው የሚወስዱት በቃ ነገ ላይ የመነዘሩ የሚኖሩት ያን ህይወት ነው እና ያው ያችን ህይወት ነው። ስለዚህ እዚህ ላይ ደግሞ በጣም ኢንቴንሽናል መሆን አለብኝ ብዬ አሰብኩኝ። ያን መነሻዬና ያው አንዳንድ ሰዎች ምናልባት እንግዲህ የሚያዩበት መንገድ ልክም ሊሆን ይችላል አላቅም። ግን ኦፍ ኮርስ አንድ ሴት ተምራ ብዙ ነገር እንግዲህ ሰራበታለሁ ብላ ነው እንግዲህ የምትማረው። ብዙ ነገር በዛም ለውጥ አመጣለሁ ብላ ነው የምትማረውና ያ ከንቱ እንዲቀር ማንም አይፈልግም። አሁንም ቢሆን እኔ ልጆቼን አሳድጋለሁ ማለት ያ ከንቱ ነው ማለት አይደለም፣ ወይ ደግሞ እንደ ነገ ላይ እንደማልሰራበት ነው እንደዛ አይደለም። በእርግጥም እኔ ነገ ላይ በደንብ ኢምፓክት አመጣለሁ ብዬ አስባለሁ፣ በደንብ ሰራበታለሁ። ግን ዛሬ ላይ ግን ማስቀደም የምፈልገው ልጆቼን ነው። መጀመሪያ ማስቀደም የምፈልገው ቤተሰቤን ነው። ከዛ በኋላ ግን ነገ ላይ እንደምሰራበት በጣም እርግጠኛ ነኝ፣ በጣም እንደሚጠቅመኝ እርግጠኛ ነኝ። የተማርኩት ትምህርትና ደግሞ ልጆቼን ቤት ሆኜ አሳድጋለሁ ስትይ አንዳንድ ሰው የሚመስለው እንግዲህ ምናልባት የድሮን ጊዜ እያሰበ ሊሆን ይችላል። አሁንም ቢሆን መስተካከል አለበት ብዬ በጣም ማምነው ነገር ቤት ውስጥም ሆነን አሁን ጊዜው ተቀይሯል። እኛም እኮ ከጊዜ ጋር እናድጋለን አይደል እንዴ? ቤት ውስጥ ተቀምጠሽ ልጅ ማሳደግ ማለት በቃ ከምንም ነገር ተዘክተሻል ማለት አይደለም። በጣም አጠንክሬ መናገር የምፈልገው ነገር ይሄ ነው። ቤት ውስጥም ሆነን መስራት እንችላለን። ቤት ውስጥም ሆነን መማር እንችላለን። ግዴታ ውጪ ወተን ስለሰራን ያ አይደለም ስራ የተባለው ብዬ አስባለሁ። እና ያ አይደለም ዋናው ነገር። ምናልባት መውጣት የሚፈልግ ሰው ካለ ያ አንድ ሰው ምርጫ ሊሆን ይችላል። ግን መስራት የሚባለው ቤት ውስጥ የሚሰራል። አሁንም ቤት ውስጥ መማር ይቻላል፣ ራስን ማሳደግ ይቻላል በብዙ ነገርና እኔ ለምሳሌ እናትነቴን አንድ እንደወደው ቤት ውስጥ መቀመጤ በጣም ኤግዞስትድ እንዳያረገኝ እንዳልጠላው የሚያረገኝ ነገር
በተቻለኛ አቅም ራሴ ለመስራት ሞክራለሁ። ምክንያቱም ነገ ላይ ስወጣ ያ ኢንቫይሮንመንት እኩል እንዳሁኑ ጊዜ እንደማያገኘኝ እንደማይጠብቀኝ አውቃለሁ። ልክ እኔ ከ3 ዓመት ከ4 ዓመት በኋላ ስወጣ ያ ኢንቫይሮንመንት ተቀይሯል፣ ሁኔታው ተቀይሯል። ስለዚህ ለዛ የሚሆነው ነገር ምንድነው ብዬ እኔ ዛሬ ላይ ራሴ ላይ እሰራለሁ። መማር ካለብኝ እማራለሁ። በምፈልገው ዳይሬክሽን ስራ መስራት ካለብኝ ቤቱኝም ለመስራት እጥራለሁ ማለት ነው። ስለዚህ ይሄን ነገር በአንድ ሳይድ ብቻ ባናየው ልጅ ሆን ቤት ውስጥ ተቀምጦ ልጅ ማሳደግ ማለት ከልጅ ጋር ብቻ 24 ሰዓት ማሳለፍ ማለት አይደለም። በቃ እንደውም እኔ ከዚህ በፊትም ምለው ምንድነው ኳሊቲ ታይም መስጠት ነው ለልጆች እንጂ ላይ ቀኑን ሙሉ ከነሱ ጋር አብረን መዋላችን አይደለም ማተር የሚያደርገው። ኳሊቲ ታይም እንደ ቤት ውስጥ ደግሞ እንደምታሳልፍ እናት ሰፋ ያለ ጊዜ ከነሱ ጋር በጣም ጊዜን አሳልፋለሁ። ከዛ በኋላ ደግሞ አሁን እንደምታዩ በቃ የሆነ ሰዓት ደግሞ ጋፕ ወስዳለሁ ለራሴ ብዙ ነገሮችን አደርጋለሁ። ማንበብ ካለብኝ አነባለሁ። ስፒሪቹዋል ላይፍ ላይ መስራት ካለብኝ ሰራለሁ። በቃ የተለያዩ አክቲቪቲዎችን አደርጋለሁ። ቸርች መሄድ ካለብኝ ቸርች ሄዳለሁ። ስለዚህ በብዙ አክቲቪቲዎች የተሞላ እንጂ ተዘክተሽ ከልጆች ጋር ብቻ መዋል ብቻ አይደለም። ይሄን ሰዎች በደንብ ሊረዱት ይገባል።